ስፓርታከስም ዋነኛ ጠላቱ ግላበርን ከገደለ በኋላ የሮም መንግስት የሚልካቸውንም ወታደሮች በሙሉ ዶግ አመድ እያደረገ በመፍጀት እንዲሁም በባርነት ላይ የነበሩ የሱን መሰሎች በሙሉ እያስለቀቀ በመምጣት ስፓርታከስ የሚመራቸው ሰዎች ቁጥር ከሺዎች ተነስቶ ወደ 10 ሺዎች መጠጋት ይጀምራል። ይህን ተከትሎም ሁለት ከፍተኛ የጦር ልምድ ያላቸው የጦር ጀነራሎች ስፓርታከስን መርታት ስላልቻሉ ማቲለስ የተባለን ማጅስትሬት ወደ ሮም ሄዶ ክራሰስ የተባለውን በጦር ልምድ ብቃቱን የተመሰከረለትን ሰው ለውጊያ እንዲልከው ይጠይቁታል። ክራሰስ ሮም ውስጥ ከሚገኙ ባለጸጎች ውስጥ አንዱ ሲሆን አብዛኛውን ጊዜውንም የሚያሳልፈው የሻሞላ ልምምድ እያደረገ ራሱን በደንብ በማሰልጠን እንደሆነ እንመለከታለን። አንድ የልምምድ ቀን ላይም ክራሰስ ከአንድ ግላዲያተሩ ጋር ልምምድ አድርጎ ሲጨርስ ማቲለስ ወደ እሱ በመምጣት ከስፓርታከስ ጋር በውጊያ ላይ ያሉት ሁለት ጀነራሎች የክራሰስ እርዳታ እንደሚያስፈልጋቸው በመግለጽ ክራሰስን 10,000 ያህል ጦሩን ወደ ጦር ግንባር እንዲልክ ይገልጽለታል። ሆኖም ግን ክራሰስ ትዕዛዝ የሚቀበለው ከሁለቱ ጀነራሎች እንደሆነ ማቲለስ ሲገልጽለት ጊዜ ክራሰስም ማቲለስ ባለው ነገር መስማማቱን አሳውቆት ማቲለስም ደስ ብሎት ይሄዳል። ማቲለስም እንደሄደ የክራሰስ ልጅ የሆነው ታይቤሪየስ አባቱ ክራሰስ በጀነራሎቹ ለመታዘዝ ለምን ፈቃደኛ እንደሆነ ቢጠይቀውም ክራሰስ ግን የራሱ አንድ ዕቅድ እንዳለው ለልጁ ታይቤሪየስ ያሳውቀዋል። ያን ዕለትም ስፓርታከስ ካምፑ ውስጥ ሳለ ክሪክሰስ መጥቶ የተወሰኑ የሮማ ወታደሮች አካባቢያቸው ላይ እንደታዩ ስለጠቆመው ስፓርታከስ ኒቪያን እንደማዘናጊያ በመጠቀም የሮም ወታደሮቹን አጥቅተው ይጨርሷቸዋል። ኒቪያም ከሞቱት ወታደሮች ውስጥ አንደኛው ይዞት የነበረውን መልእክት አግኝታ ለስፓርታከስ ስትሰጠው ስፓርታከስም ወረቀቱ ሮም ለሁለት ጀነራሎቹ 10,000 ጦሯን ልትልክ እንደሆነ የሚገልጽ መልእክት መሆኑን ይረዳል። ይህን ተከትሎም እነ ስፓርታከስ ሁለቱ ጀነራሎች ላይ ቀድመው ጥቃት ለመፈጸም በመወሰን ያን ዕለት ማታ ሁለቱ ጀነራሎች የሚገኙበት ካምፕ ላይ ድንገተኛ ጥቃት አድርሰው በጣም ብዙ ወታደሮችን ከፈጁ በኋላ በመጨረሻም ስፓርታከስ ሁለቱ ጀነራሎችን አግኝቶ አንገታቸውን በመቁረጥ ይገድላቸዋል። የሁለቱ ጀነራሎች መሞትንም ክራሰስ በሰማ ጊዜ እቅዱ እንደተሳካ ለልጁ ታይቤሪየስ በመንገር 10,000 ወታደሮች ሊልክ እንደሆነ በደብዳቤ ያስላከው ለካ እነ ስፓርታከስ መልእክቱን እንዲያገኙት በማሰብ እንደሆነ ገልጾ አሁን ጀነራሎቹ ስለሞቱ ያለማንም ማዛዥ ስፓርታከስን እንደሚያጠፋው ለታይቤሪየስ ይነግረዋል። ኦኬ ክሬዲቱን ለመውሰድ ነው እሱ ስፓርታከስን ገሎ ያው እሱን እንዲባል ማለት ነው ጀስት። በሌላም በኩል ስፓርታከስ ከባርነት ነፃ ያወጣቸው ሰዎች ቁጥር መብዛታቸውን ተከትሎ ከባድ የምግብ እጥረት ስለተከሰተ ስፓርታከስ ከነክሪክሰስ ጋር በመሆን ሲነወስ የተባለችዋን የሮም ከተማ በመውረር ነፃ ያወጣቸውን ሕዝቦች በረሃብ ከመሞት ሊያተርፋቸው ማሰብ ይጀምራል። ነገር ግን ከተማዋን በደንብ የሚያውቃት ግላዲያተር ከተማዋ በረጃጅም አጥሮች የተከበበች ከመሆኗ አንጻር ጥሶ ለመግባት በጣም አስቸጋሪ ከመሆኑም በተጨማሪ ሰርገው እንዳይገቡ ደግሞ ወደ ከተማው ምንም አይነት ሻሞላና የጦር መሳሪያ ይዞ መግባት ክልክል እንደሆነ ያሳውቃቸዋል። ይህን ጊዜም ጋኒከስ ባዶ እጃቸውን ሰርገው ከገቡ ከተማው ውስጥ ያለ ብረት ቀጥቃጭን በገንዘብ ደልለው መሳሪያ እንዲሰራላቸው እንደሚያደርጉ ሐሳብ ስላቀረበ በቀጣይ ቀን ስፓርታከስ ክሪክሰስና ጋኒከስ ሆነው ወደ ሲነወስ ከተማ ነጋዴ በመምሰል ይገባሉ። ሲነወስ ከተማ ከመግባታቸውም የከተማው አስተዳዳሪ የሆነው አንየስ የተባለው ሰው አንድ ጥፋት ያጠፋን ባሪያ በአደባባይ በድንጋይ ተወግሮ እንዲሞት በማዘዙ ሊያስወግረው የተዘጋጀ እያለ ጥሩ ልብ ያላት የአንየስ ሚስት ላይላ ባሪያውን ምህረት እንዲያደርግለት ባሏን ብትለምነውም አንየስ ግን በአቋሙ በመጽናት ሚስቱ ላይላን ሳይሰማት ይቀራል። ይህን ጊዜም ሕዝቡ የታሰረውን ባሪያ ከበውት በድንጋይ መውገር ሲጀምሩት ያየው ስፓርታከስ ባሪያው እንዳይሰቃይ በማሰብ ጭንቅላቱን አነጣጥሮ በመምታት በድንጋይ ተደብድቦ ተሰቃይተው ከመሞት ይገላግለዋል። ቀጥለውም እነ ስፓርታከስ አዲየስ የተባለ መልካም ልብ ያለው ሮማዊ ብረት ቀጥቃጭ ጋር ለዛሬ ማታ የሚደርስ ሻሞላ እንዲሰራላቸው በማግባባት ጥሩ የሆነ ክፍያ ከፍለውት ይወጣሉ። ምሽት ላይም ክሪክሰስ ከከተማው በመውጣት እና አግኖንን ለውጊያ ሲያዘጋጅ ስፓርታከስና ጋኒከስ ደግሞ አዲየስ ጋር ሄደው የሰራላቸውን ሻሞላ ተቀብለውት ሲያበቁ ዛሬ ማታ ባሪያዎቹን በሙሉ ነፃ ስለሚያወጧቸው አዲየስ የከተማውን መግቢያ በር ጠባቂዎች በማዘናጋት እነርሱ መግቢያውን እንዲከፍቱ እንዲረዳቸው ይጠይቁትና አዲየስም ሊረዳቸው ይስማማል። ከቆይታም በኋላ አዲየስ መግቢያውን እየጠበቁ የነበሩትን ወታደሮች አታሎ ወስዶ
አንድ ቤት ውስጥ ሲቆልፍባቸው ጋኒከስና ስፓርታከስ ደግሞ የከተማው መግቢያ ጋር የነበሩትን ወታደሮች በሙሉ በመጨፍጨፍ ከጨረሷቸው በኋላ የከተማውን በር ውጪ ላሉት ግላዲያተሮች ይከፍቱላቸዋል። ከዚህም በኋላ የስፓርታከስ ግላዲያተሮች በሙሉ ተገልብጠው ወደ ከተማው በመግባት ያገኙትን ወታደሮች በሙሉ ጨፍጭፈው ገድለዋቸው ሲያበቁ ስፓርታከስም የከተማው አስተዳዳሪ ሚስት የሆነችው ላይላን በቁጥጥር ስር ያውላታል። ከተማዋን ለመያዝ በተደረገው ጦርነትም ሴቶችና ሕፃናት ሳይቀሩ መጨፍጨፋቸውን ስፓርታከስ ተመልክቶ ልቡ እጅግ ቢያዝንም ነገር ግን ምንም አማራጭ ስላልነበረው ልቡን አደንድኖ ከተማዋን በሙሉ ይቆጣጠራታል። ግላዲያተሮቹም የከተማዋን ባላባቶች ይዘዋቸው ሲያበቁ ጨፍጭፈው ሊገድሏቸው የተዘጋጁ ሳለ ስፓርታከስ ደርሶ ሁሉንም ያስቆማቸዋል። ናሚ የተባለ ግላዲያተር ግን ሮማዎች ለነሱ ምንም ምሕረት ስለማያሳዩ እነሱም ተመሳሳይ እንዲያደርጉ እየተከራከረ ሳለ ክሪክሰስ መጥቶ የከተማው አስተዳዳሪ አኒሚየስ የከተማው እህል የተጠራቀመበት ቦታ ራሱን በመቆለፍ እህሉን በሙሉ ሊያነደው እንደሆነ ለስፓርታከስ ይነግረዋል። ይህን ጊዜም ስፓርታከስ የአኒሚየስ ሚስት የሆነችዋን ላይላ ባሏ ይህን ድርጊት እንዳያደርግ ካስቆመችው በቁጥጥር ስር የዋሉትን ባላባቶች እንዳይገደሉ እንደሚያደርግ ቃል ይገባላታል። ላይላም እንደተባለችው ወደ አኒሚየስ በመሄድ ስንዴውን እንዳያቃጥል እያግባባችው ሳለ ክሪክሰስና ጋኒከስ የአኒሚየስን መዘናጋት ተጠቅመው ከኋላ በመምጣት እየጠበቁት የነበሩትን ወታደሮች ሲገድሏቸው ስፓርታከስ ደግሞ የተዘናጋው አኒሚየስን በጦር አፉን ወግቶ ወደማይቀረው ይሸኘዋል። ላይላም ስፓርታከስ የነገራትን ቃሉን ስላጠፈ ተበሳጭታ ክፉኛ ብትወቅሰውም ስፓርታከስ ግን ቃሉን አሁንም እንዳላጠፈ በማሳወቅ በቁጥጥር ስር የዋሉትን ባላባቶች ማንም እንዳይገድላቸው ትዕዛዝ ያስተላልፋል። እነ ስፓርታከስም ሲነወስን ከተቆጣጠሩ ከተወሰኑ ቀናት በኋላ አንድ ባላባት ናሚ የተባለውን ግላዲያተር ለቀናት ያህል ምግብ ላልበላችው ሚስቱ ቁራሽ ዳቦ እንዲሰጣት ሲለምነው ናሚም ባላባቱ ገንዘቡን የት እንዳስቀመጠ ከነገረው ብቻ ዳቦን እንደሚሰጠው ያሳውቀዋል። ባላባቱም ምንም አማራጭ በማጣት ገንዘቡ የት እንዳለ ለናሚ ሲነግረው ናሚም ቁራሹን ዳቦ መሬት ወርውሮለት ይሄዳል። ነገር ግን ለቀናት ያህል ያልበላው ሌላ ሮማዊ ዳቦን ለመውሰድ በመንደርደሩ በባላባቱና በሌላኛው ሮማዊ መካከል ግብ ተጀምሮ መታገል ሲጀምሩ ክሪክሰስ ደርሶ ሁለቱንም ካስቆማቸው በኋላ ይህን ዳቦ የሚወስደው ተፋልሞ ያሸነፈው ሰው እንደሆነ ብቻ በመግለጽ ሻሞላ ለሁለቱም ሮማዊ እንዲሰጣቸው ያደርጋል። የሚደረገው ነገር ምንም ደስ ያላለው አዲየስም ጋኒከስ ይህን እብደት እንዲያስቆም ቢጠይቀውም ጋኒከስ ግን ጣልቃ መግባት ስላልፈለገ ሮማውያኑ ሻሞላቸውን አንስተው ሲፋለሙ ቆይተው በመጨረሻም ርጉዝ ሚስት ያለችው ባላባት ሌላኛውን ሮማዊ በሻሞላ ወቅቶ ይገድለዋል። ቀጥሎም ባላባቱ ዳቦውን ለመውሰድ እጁን ሲዘረጋ ሮማውያኑን አጥብቃ የምትጠለው ኒቪያ የባላባቱን ጣቶች በሻሞላ ከትፋ ስለጣለችው ይህ ድርጊቷ አዲየስን ከመጠን በላይ አናዶት ኒቪያን በኃይለ ቃል መናገር ይጀምራል። አዲየስ ኒቪያን የተናገራት ነገር ያላስደሰተው ክሪክሰስ ግን አዲየስ ላይ በጣም ተቆጥቶ ሊደበድበው ሲዘጋጅ ጋኒከስ ጣልቃ ገብቶ ነገሮችን እንዲረጋጉ ያደርጋል። አዲየስም ጣቱ ለተቆረጠው ባላባት እርዳታ አድርጎለት ሲያበቃ ነፃ ለማውጣት መጥተው ከሮማውያኑ የባሱ ጨካኝ እየሆኑ እንደሆነ በመግለጽ ተነስቶ ይሄዳል። ስፓርታከስና አግኖንም የከተማዋን የእህል ክምችት ሲመረምሩ ቆይተው ምግቡ አሁን ካለው የሕዝብ ቁጥር አንጻር ለ2 ሳምንት ብቻ እንደሚያቆያቸው በመገንዘብ ምን ማድረግ እንዳለባቸው በመመካከር ላይ ሳሉ ናስር የባህር ላይ ወንበዴዎች የከተማው በር ላይ እንደቆሙ ለስፓርታከስ አሳውቆት ስፓርታከስም ወንበዴዎቹን ለማነጋገር ወደ በሩ ያመራል። በሩ ተከፍቶ የባህር ወንበዴዎቹ መሪ ሆነው ሄርኩሊ እንደገባ ስፓርታከስና ሰዎቹ ላሳዩት ጀግንነት እንደ እጅ መንሻ ብዙ የወይን መጠጦችን በስጦታ መልክ ይሰጣቸዋል። ስፓርታከስም ሄርኩሊን ምን ፈልገው እየተቅለሰለሰ እንደሆነ ሲጠይቀው ሄርኩሊም አኒየስ ከመሞቱ በፊት ለባህር ወንበዴዎቹ ሕጋዊ መስለው ንግድ እንዲያደርጉ ማህተም ያለው ወረቀት በመስጠት ፍቃዱን ሰጥቷቸው እንደነበር በመግለጽ እነርሱ ደግሞ በሕጋዊ ወረቀት ሽፋን ከሚያደርጉት ሕገወጥ ንግድ የሚገኘውን ገንዘብ ለአኒየስ ያካፍሉት እንደነበር ለስፓርታከስ ያሳውቀዋል። ቀጥሎም ይህን ስምምነታቸውን የሚያሳይ ወረቀት ሄርኩሊ ለስፓርታከስ ያሳየዋል።
በኋላም ላይ ስፓርታከስ በባህር ወንበዴዎቹ በኩል የተለያየ ምግብና የጦር መሳሪያ ለሕዝቡ ማግኘት እንደሚችሉ በማሰብ የባህር ወንበዴዎቹ ንግድ እንዲፈጽሙ የሚያስችላቸውን የአኒየስን ማኅተም ማግኘት እንዳለባቸው ለግላዲያተሮቹ ይገልጽላቸዋል። የኤኔስንም ማኅተም ያለበት የምታውቀው ሚስቱ ላይላ ስለነበረች ላይላ ወደ ስፓርታከስ እንድትመጣ ተነግሯት ከባህር ወንበዴዎቹ ጋር ለሚደረገው ስምምነት የባሏ ማኅተም እንደሚያስፈልገው ስፓርታከስ ያሳውቃታል። ላይላ ግን ስፓርታከስን ለምን ስትል እንደምትረዳው ስትጠይቀው ስፓርታከስም ባሏ ከባህር ወንበዴዎች ጋር ከባሪያ ንግድ የሚገኘውን ገንዘብ ይካፈል እንደነበር የስምምነታቸው ወረቀትን ካሳያ በኋላ እሱ ግን ስምምነቱን ለሕዝቡ ምግብ ለማስመጣት ሊጠቀምበት እንደሆነ ነግሮ ላይላ ማኅተሙን እንድትሰጠው ያሳምናታል። በሌላም በኩል ክራሰስ ጋር ደግሞ የሁለቱ ጀነራሎች በስፓርታከስ መገደላቸውን ተከትሎ ክራሰስ አሁን ላይ 10,000 የሚሆኑ ጦሮችን ይዞ ወደ ስፓርታከስ ለመዝመት በመዘጋጀት ላይ ሳለ ልጁ ታይቤሪየስ በጦርነቱ ትልቅ ቦታ እንደሚኖረው ይገልጽለታል። ክራሰስም በተጨማሪ ሲዛር የተባለን በውጊያና ስትራቴጂ ከፍተኛ ልምድ ያለውን ሰው እንዲቀላቀለው በማድረጉ የክራሰስ ልጅ ታይቤሪየስ ሲዛር የሱን ኃላፊነት እንዳይወስድበት ከፍተኛ ስጋት ያድርበታል። አንድ ቀን ምሽትም ሲዛር ከአንዲት ሴት ጋር ፍቅር እየሰራ ሳለ ታይቤሪየስ መጥቶ ሲዛር ቦታውን እንዲያውቅና ከእርሱ በላይ ጎልቶ ለመታየት ጥረት እንዳያደርግ ለማስጠንቀቅ ቢሞክርም ሲዛር ግን በታይቤሪየስ ላይ አሹፎበት ይሄዳል። በቀጣይም ቀን ክራሰስ ከሲኔወስ ከተማ በቅርብ ርቀት ላይ ካምፕ ሰርተው ሲያበቁ ታይቤሪየስንና ሲዛርን ጠርቷቸው ታይቤሪየስን ጦሩን ከፊት ለፊት በመሆን እንዲመራ ሲያዘው ሲዛር ደግሞ ታይቤሪየስ የሚያዘውን እንዲፈጽም ነግሮት ሲዛርን ያስደብረዋል። ትዕዛዝ ተቀብለው ከመውጣታቸውም አንድ ከስፓርታከስ ግላዲያተሮች ጥቃት ሸሽቶ የመጣ የሮም ወታደር ለታይቤሪየስና ለሲዛር ስለደረሰባቸው ጥቃት እየነገራቸው ሳለ ሲዛር ሸሽቶ የመጣውን ወታደር እንደ ፈሪ በመቁጠር አናቱን በሸሞላ ከፍሎ ታይቤሪየስ ፊት ይገድለዋል። ታይቤሪየስ ግን ያለሱ ትዕዛዝ ሲዛር ባደረገው ነገር በጣም ተበሳጭቶ ቢጎፈላም ሲዛር ግን ምንም ፍንክች ሳይል ታይቤሪየስን ትቶት ይሄዳል። ያን ዕለት ምሽትም ታይቤሪየስ የተወሰኑ ወታደሮችን ይዞ ሲኔወስ ከተማ አቅራቢያ በመሄድ የከተማዋን ሁኔታ ከሩቅ እያየ ሳለ ስፓርታከስ ከተወሰኑ ግላዲያተሮቹ ጋር ሆነው ከባህር ወንበዴዎቹ ጋር ከከተማ ውጪ ተሰብስበው ያዩዋቸዋል። ይህን ጊዜም ቀልቃላው ታይቤሪየስም ስፓርታከስን እዚሁ ገድሎ በአባቱ ለመወደስ በማሰብ ድንገተኛ ጥቃት እነ ስፓርታከስ ላይ ለመፈጸም እንዲዘጋጁ ወታደሮቹን ያዛቸዋል። እነ ስፓርታከስ ደግሞ የባህር ወንበዴዎቹን በስምምነታቸው መሠረት ስንዴና ሌሎች ምግቦችን ባለማምጣታቸው ከባህር ወንበዴዎቹ ጋር በመጨቃጨቅ ከፍተኛ ውጥረት ውስጥ በገቡበት ሰዓት ታይቤሪየስና ወታደሮቹ ድንገተኛ ጥቃት በእነ ስፓርታከስ ላይ መሰንዘር ይጀምራሉ። ይህን ተከትሎም እነ ስፓርታከስና የባህር ላይ ወንበዴዎቹ አንድ ላይ በመተባበር ከታይቤሪየስ የተሰነዘረባቸውን ጥቃት መመከት እንደጀመሩ ሄርኩሊ መርከብ ላይ ላሉት ወንበዴ ሰዎቹ የእሳት ችቦ ወደ ላይ በመወርወር ምልክት ይሰጣቸውና መርከብ ላይ ያሉት ወንበዴዎችም ከመርከብ ላይ የእሳት ኳሶችን ወደ ሮማውያኑ መወርወር ይጀምራሉ። ቀስ በቀስም ውጊያው የነ ስፓርታከስን የበላይነት እያረጋገጠ በመምጣቱ ታይቤሪየስ መሸሽ ሊጀምር ሲል በአንደኛው የስፓርታከስ ግላዲያተር አማካኝነት ጎኑን ይወጋና ይጎዳል። ሆኖም ግን ወታደሮቹ ታይቤሪየስን ይዘውት ወደ ኋላ በማፈግፈግ ሁሉም ከሞት መንጋጋ ያመልጣሉ። ስፓርታከስም ሮማውያኑን ከማሳደድ ይልቅ ሄርኩሊን ቀጣይ ሲገናኙ ቃል የገባውን ስንዴና ምግቦችን እንዲያመጣ አስጠንቅቆት ከሄርኩሊ ጋር ይለያያሉ። ይህ ከሆነ ከተወሰነ ጊዜ በኋላም ሄርኩሊና ስፓርታከስ ወደቡ ጋር ቢገናኙም ሄርኩሊ ግን ይዞት የመጣው ስንዴ በጣም ትንሽ ስለነበር በስፓርታከስ ግላዲያተሮችና በሄርኩሊ ሰዎች መካከል ከፍተኛ አለመግባባት ይነሳል። ሄርኩሊም አሁን ባለው ጦርነት ምክንያት በሁሉም ቦታ የምግብ ዋጋ ስለናረ ስፓርታከስ ብዙ ስንዴ ከፈለገ ዋጋ መጨመር እንዳለበት ገልጾለት በመጨረሻም ስፓርታከስ በተባለው ዋጋ ስንዴ ለመግዛት ከሄርኩሊ ጋር ይስማማል። ይህ በእንዲህ እንዳለም ደግሞ እነ ስፓርታከስ በተቆጣጠሩት ሲኔወስ ከተማ ያለው የሰው ቁጥር በዝቶ ሳለ ከሌላ ከተማ ፈርጥጠው የመጡ ባሪያዎች እነ ስፓርታከስ ነፃ ወዳወጡት ከተማ ተሰብስበው በመምጣት
በከተማው መግቢያ ላይ እንደ አሸን ይከማቻሉ። ስፓርታከስም የመጣውን ሕዝብ አላስገባም ማለት ከብዶት የከተማው መግቢያ ላይ እንዳለ የሮም ወታደሮች ከባሪያዎቹ ጋር ተመሳስለው ወደ ከተማው በመግባት ስፓርታከስ ላይ ድንገተኛ ጥቃት ማድረስ ይጀምራሉ። በዚህም ምክንያት የከተማው መግቢያ በር እንዲዘጋ ሲደረግ፣ ስፓርታከስ ደግሞ ሊገድሉት የመጡትን ወታደሮች በሚያስደንቅ ብቃት መጨፍጨፍ ይጀምራል። ስፓርታከስም በፍልሚያ ላይ ሳለ አዲስ ከመጡት ባሪያዎች መሃል አንዱ ስፓርታከስን ሊያጠቃ ያለን ወታደር ደጋግሞ ወቅቶ ስለገደለለት ስፓርታከስ ባሪያውን ያመሰግነዋል። በዚህም ጊዜ ባሪያ መስሎ የገባው ለካ ክራሰስ የላከው ሲዛር እንደሆነ እንመለከታለን። ክሪክሰስ ግን ጸጉረ ልውጡ ሲዛርን በሙሉ ልቡ ሳያምነው በመቅረት ሻሞላውን ሲደቅንበት ጊዜ ስፓርታከስም እርግጠኛ ለመሆን በማሰብ ሲዛርን ባሪያ እንደነበር የሚያሳየውን ምልክት እንዲያሳያቸው ይጠይቀዋል። ሲዛር ግን ይህን ነገር ቀድሞ አሳስቦት ራሱን በባሪያ ምልክት ስላቃጠለ ምልክቱን ለነ ስፓርታከስ አሳይቶ አመኔታቸውን ያገኛል። ስፓርታከስም የተደረገበትን ጥቃት ተከትሎ እርሱ አንድ ነገር ከሆነ ነፃ የወጡትን ሕዝቦች ክሪክሰስ እንዲመራቸው መርጦ ሲያበቃ ነፃ የወጡትንም ባሪያዎችንም እንዲያሰለጥኑ ክሪክሰስና ጋኒከስን ይመርጣቸዋል። ቀጥሎም ስፓርታከስ ወደ ሮማዊዋ ላይላ በመሄድ እሱ ላይ የዘመተው ክራሰስ ምን አይነት ሰው እንደሆነ እንድትነግረው መረጃ ሲጠይቃት፣ ላይላም ክራሰስ በምድር ላይ ከምታውቃቸው የስትራቴጂ ሰዎች አንዱ እንደሆነ በመግለጽ እስከዛሬ የተዋጋቸውን ጦርነቶች በሙሉ በድል እንደተወጣ ታሳውቀዋለች። ጋኒከስም ከስፓርታከስ በታዘዘው መሰረት አዳዲስ ምልምሎችን እያሰለጠነ ሳለ ሲዛር ጋር ደርሶ ከሲዛር ጋር በሻሞላ ሲፋለም ጋኒከስ ሲዛርን ከዚህ በፊት ከፍተኛ የውጊያ ልምድ ያለው ሰው እንደሆነ በብቃቱ ያረጋግጣል። ይህን ያየው ክሪክሰስ ግን የሲዛር ነገር ምንም ስላልተዋጠለት ናሚ ወደ ተባለው ግላዲያተር በመሄድ ሲዛር የተባለው ሰው ሰላይ መሆኑንና አለመሆኑን አረጋግጦ እንዲያሳውቀው ያዘዋል። ናሚም ሲዛርን ሊፈትነው በማሰብ ከሮማውያኑ ሴቶች መካከል አስሯት ጾታዊ ጥቃት በማድረስ ይጫወትባትና ያሰቃያት ወደ ነበረችው ሴት ሲዛርን በመውሰድ ሴቲቱን እንዲገድልለት ያዘዋል። ሲዛርም የታዘዘውን እምቢ ካለ ሮማዊ መሆኑ እንደሚታወቅበት በመረዳት አጣብቂኝ ውስጥ ገብቶ ሳለ ሴቲቱ አሁን ካለችበት ስቃይ እንዲገላግላት ሲዛርን ትለምነውና ሲዛርም ልቡ በሐዘን እየደማ ወገኑ የሆነችውን ሴት በጩቤ ወግቶ ይገድላታል። ቀጥሎም ሲዛር የሴቲቱን አስክሬን ይዞ ወደ ናሚ ሲሄድ ናሚም ሬሳዋን አይቶ ሲዛር እንደነርሱ ለሮማውያን ጥላቻ ያለው ሰው እንደሆነ እርግጠኛ ይሆናል። ሞኝ ነው እንደሚለካበትን የሚፈትንበትን ነገር ራሱ አያውቅም። እርሱ ሊሰልል እስከገባ ድረስ አድርግ የሚሉትን ያደርጋል። ምንድነው? ሲዛርም ለተሰበሰቡት ሕዝቦች ሴቲቱ ናሚንን ልትገድለው ስትሞክር ደርሶ እንዳስወገዳት በመናገር ለሮማውያን ጥላቻ ያላቸውን ነፃ ባሪያዎች በደስታ ያስፈነጫቸዋል። ያን ሰሞንም ሲቢል የተባለች ነፃ የወጣች ባሪያ ላይላ ተደብቀው ለሚገኙ ሮማውያን ምግብ ስታደርስ አይታት ነገሩን ለጋኒከስ ስትነግረው ጊዜ ጋኒከስም ላይላ ያለችበት ቦታ ሄዶ የተደበቁ ሮማውያንን ስትመግብ እጅ ከፍንጅ ይዛታል። በዚህ ወቅት ግን ጋኒከስ ከተማውን እንዲቆጣጠሩ ሻሞላ በመስራት የረዳቸውን አዲየስ የተባለውን ጥሩ ሮማዊ ኒቪያ በማይረባ ምክንያት እንደገደለችው ጋኒከስ በመስማቱ በነገሩ እጅግ በጣም ተበሳጭቶ ከክሪክሰስ ጋር ወደ ነበረችው ኒቪያ ሄዶ ስለ አዲዮስ ሞት ያፋጥጣታል። ኒቪያ ግን ሮማውያን ሁሉ መሞት አለባቸው በማለት ስትደነፋ ጋኒከስም አዲዮስ ላደረገላቸው አስተዋጽኦ መሞት እንዳልነበረበት ገልጾ ከኒቪያ ጋር ሰጣ ገባው እየጠነከረ በመምጣቱ ክሪክሰስ ጣልቃ ይገባና ነገሩ ወደ ድብድብ ያመራል። ጋኒከስም ከክሪክሰስ ጋር በእልህ እየተፋለሙ ሳለ ናሚ ጋኒከስን ከክሪክሰስ ለመለየት ሲሞክር ጋኒከስ ናሚን አፍንጫውን ብሎት ከግድግዳ ጋር እንዲጋጭ ያደርገዋል። አንድ ሮማዊም ይሄን ዕድል ተጠቅሞ ናሚን አንገቱን በሰንሰለት በማነቅ ሊገድለው ከጫፍ ቢደርስም ሲዛር ግን ጩቤ ወርውሮ ሮማውያኑን በመውጋት ናሚንን ያተርፈዋል። ኒቪያም በበኩሏ ክሪክሰስ ላይ ተከምሮ የነበረውን ጋኒከስ በድንጋይ አናቱን ብላ በመዘረር ድብድቡ እንዲቆም ታደርጋለች። ሲዛርም ታዲያ ይህንን ሲመለከት ይህን ጥሩ ዕድል በመጠቀም በስፓርታከስና በክሪክሰስ መካከል መከፋፈልን ለመፍጠር ስላሰበ ነፃ ለወጡት ባሪያዎች ሮማውያኑ በሙሉ ሊሞቱ እንደሚገባቸው እየለፈለፈ ሁሉንም ማነሳሳት ይጀምራል። ሲዛርንም ተከትሎ ለሮማውያን ከፍተኛ ጥላቻ ያላቸው ክሪክሰስና ኒቪያ ስፓርታከስ ሮማውያኑን እንዳይገድሉ ያዘዘውን ትዕዛዝ በቀጥታ በመጣስ ወዲያውኑ ታስረው የነበሩ ሮማውያንን በማሳደድ ሴቶችና ሕፃናትን ሳይቀር በመጨፍጨፍ እልሃቸውን መወጣት ይቀጥላሉ።
ይህን ጊዜም ናስር እነ ክሪክሰስ እያደረጉት ያሉትን ነገር ለስፓርታከስ ስላሳወቀው ክሪክሰስ ላይላን በሻሞላ ከመግደሉ በፊት ስፓርታከስ ደርሶ ያስቆመዋል። ክሪክሰስ ግን በቁጣ ተሞልቶ ስፓርታከስ ላይላን አሁኑን ገድሎ አጋርነቱን ካላሳየው ከእርሱ ጋር እድል ፈንታ እንደሌለው ቢነግረውም ስፓርታከስ ግን ከዚህ ሰዓት ጀምሮ ከጥቃቱ የተረፉት ሮማውያን ላይ ጥቃት የሚፈጽም አካል በሞት እንደሚቀጣ ቀጭን ትዕዛዝ ስላስተላለፈ ክሪክሰስና ኒቪያ ክፉኛ ተበሳጭተው ጥለውት ዘወር ሲሉ ሲዛርም የዘራውን ተንኮል ፍሬ በማፍራቱ ውስጡን ከፍተኛ ሐሴት ይሰማዋል። እነ ክራሰስ ጋር ደግሞ ክራሰስ ልጁ ታይቤሪየስ ስፓርታከስና የባህር ወንበዴዎች ላይ ባደረገው ዘመቻ ወቅት ስፓርታከስን ፍራቻ የሸሹ ወታደሮችን በሙሉ እንዲሰበሰቡ አድርጎ ሲያበቃ ሁሉም ወታደሮች ጥቁርና ነጭ ድንጋይ ወደ ያዘ ከረጢት እጃቸውን ሰደው ሳያዩ ድንጋይ እንዲያነሱ ያዛቸዋል። ክራሰስም ቀጥሎ ለፈሪ ወታደር ቦታ እንደሌለው በመግለጽ ነጭ ድንጋይ የያዙት ጥቁር ድንጋይ በደረሳቸው ወታደሮች በዱላ ተደብድበው እንዲገደሉ በማዘዝ ጥቁር የደረሳቸው ምንም እንኳን ባይገደሉም ነገር ግን ከውትድርና ወጥተው ተራ ሕይወት እንዲኖሩ ይፈረድባቸዋል። ታይቤሪየስም አባቱ ክራሰስ ለወታደሮቹ ምሕረት እንዲያደርግለት ቢለምነውም ክራሰስ ግን ታይቤሪየስም ስፓርታከስን ሸሽቶ በመመለሱ ምክንያት ከወታደሮቹ ጋር ድንጋይ በማንሳት ዕጣ ፈንታውን እንዲወስን ኮስተር ብሎ ያዘዋል። ሲያስፈራ በስመ አብ አባትየው ጨካኝ ነው አንተ። ታይቤሪየስም እንደ ጦር የሚፈራው የአባቱን ትዕዛዝ ሳይቃወም ወታደሮቹን ተቀላቅሎ ድንጋይ ሲመርጥ እንደ ዕድል ሆኖ ጥቁር ድንጋይ ይደርሰውና ሕይወቱ በመትረፉ ሲመራቸው የነበሩ ጓደኞቹን እያዘነ በዱላ ደብድቦ ለመግደል ይገደዳል። ከቅጣቱም በኋላ ታይቤሪየስ ከሌሎቹ ወታደሮች ጋር ውጪ ተጥሎ ሳለ ክራሰስ ልጁ ስላሳዘነው እንደ ሚስቱ የሚወዳትን ባሪያው ኮሬን ጠርቶ ታይቤሪየስን በቅርቡ ጦሩን እንደሚቀላቀል እንድትነግረው ያሳውቃታል። ኮሬም ታይቤሪየስን እንደ ልጇ ታየው ስለነበር ወደ ድንኳኑ እንዲመጣ አድርጋ አባቱ ክራሰስ በቅርቡ ምሕረት እንደሚያደርግለት ነግራው አቅፋ ካጽናናችሁ በኋላ ልትሄድ ስትል ታይቤሪየስ ግን ሳታስበው ኮሬን ከንፈሯን ሊስማት ይሞክራል። ኮሬም እንደ ልጇ የምታየው ታይቤሪየስ ይህን በማድረጉ ብትቆጣውም ታይቤሪየስ ግን በአባቱ ላይ በጣም ተበሳጭቶና እልህ ይዞት ስለነበር አባቱ ክራሰስን በኮሬ በኩል ለመበቀል ተራ ባሪያ መሆኗን ነግሯት ኮሬን አስገድዶ ይደፍራታል። ያን ሰሞንም ስፓርታከስ ከጋኒከስ ጋር በመሆን ለክራሰስ ወታደሮች የሚጓጓዝ ስንዴን ለመዝረፍ በመወሰን ጉዳዩን ለአግኖን ብቻ ገልጾለት ከጋኒከስ ጋር በመሆን ወደ ወደቡ ያመራሉ። ወደቡ ጋር እንደደረሱም ስፓርታከስ ከባህር ወንበዴዎቹ መሪ ሄርኩሊ ጋር በመገናኘት የሚከፍለውን ክፍያ ሰጥቶት ሲያበቃ ስፓርታከስና ጋኒከስ ከተወሰኑ የባህር ወንበዴዎች ጋር በመርከብ ጉዞ ይጀምራሉ። ይህንን ነገር ግን ሲዛር ተደብቆ እየተከታተለ ስለነበር ክሪክሰስ ጋር በመሄድ ስፓርታከስና ጋኒከስ ከተወሰኑ ሰዎች ጋር በመሆን በመርከብ እንደተጓዙ ሲነግረው ክሪክሰስም እነ ስፓርታከስ ባቀዱት ነገር ላይ እርሱን ስላላሳተፉት በጣም ተናዶ አግኖን ጋር ሄዶ ስፓርታከስ የት እንደሄደ እንዲነግረው አይኑን አጉረጥርጦ ይጠይቀዋል። አግኖንም ለክሪክሰስ ምንም ነገር ሊነግረው ፈቃደኛ ባለመሆኑ ክሪክሰስ ከቀድሞ የባሰ ግሎ ይበሳጫል። እነ ስፓርታከስ ደግሞ ለተወሰኑ ሰዓታት በመርከብ ሲጓዙ ቆይተው ሲሲሊያ የተባለ ከተማ ጋር እንደደረሱ አንድ ሰረገላ ሙሉ እህል በወታደሮች ታጅቦ እየተጓጓዘ በመመልከታቸው ሰረገላውን ያጀቡትን ወታደሮች ሳያስቡት አጥቅተው ሁሉንም ከገደሉ በኋላ እህሉን በቁጥጥራቸው ስር ያደርጉታል። በቀጣዩም ቀን ጠዋት ሲነወስ ከተማ ውስጥ ኒቪያ በርካታ የሮም ወታደሮች ወደ እነሱ ሲመጡ ስለተመለከተች ክሪክሰስን ጠርታ ስታሳየው ክሪክሰስም ከተማ ውስጥ ያሉትን ግላዲያተሮች በሙሉ ለጦርነት እንዲዘጋጁ ያሳውቃቸዋል። አግኖን ግን እነ ስፓርታከስን መጠበቅ እንዳለባቸው ገልጾ ከክሪክሰስ ጋር እየተጨቃጨቀ ሳለ ስፓርታከስ ሰዎቹን ይዞ ሄዶ ከነበረበት በመምጣት ክሪክሰስን ለጦርነት መዘጋጀቱን እንዲያቆም ያሳውቀዋል። ቀጥሎም ስፓርታከስ የያዟቸውን ሮማውያን ለክራሰስ ጦር በሰላም ሊያስረክብ እንደሆነ ሲነግረው ጊዜ ክሪክሰስ የሰማውን ነገር ማመን አቅቶት ደሙ እንደ እሳተ ገሞራ መንተክተክ ይጀምራል። ከዚህም በኋላ ስፓርታከስ ሮማውያኑን በሙሉ ወደ በሩ እንዲመጡ በማድረግ ከከተማ እንዲወጡ ሲያደርግ ክሪክሰስ፣ ናሚ እንዲሁም ሮማውያኑን አምርረው የሚጠሉት በሙሉ በር ላይ ሆነው ሮማውያኑ ላይ በመጥፋትና ሽንታቸውን በመሽናት
ጥላቻቸውን ይገልጹላቸዋል። ሮማውያኑም ወጥተው ሲያልቁ ክሪክሰስ እየጎፈላ ሄዶ ስፓርታከስን እንዴት እንዲህ ታደርጋለህ በማለት ሲጮህበት፣ ስፓርታከስም ሮማውያኑን የለቀቃቸው ክራሰስ ጋር ሲሄዱ የስፓርታከስና የክሪክሰስ ቡድኖች እርስ በርስ ሲጣሉ ስላዩ እርሱን እንዲነግሩትና የተከፋፈሉ እንዲመስለው መሆኑን ለክሪክሰስ ያሳውቀዋል። ቀጥሎም ስፓርታከስ ክሪክሰስን እንዲሁም ሌሎች ግላዲያተሮችን በመሰብሰብ ነፃ የወጡት ሮማውያን ስፓርታከስ ወደ ሲሲሊ በድጋሚ እህል ለማምጣት እንደሚሄድ ሲናገር ስለሰሙት ክራሰስ እህሉን ለማስጠበቅ ወታደሮቹን ወደዛ ሲልክ፣ ክሪክሰስ ደግሞ ጦሩን እየመራ የተከፈለውን የክራሰስን ጦር እንደሚያጠቃ ይገልጽለታል። ነገር ግን ስፓርታከስም የሚሄደው ወደ ሲሲሊያ ሳይሆን በባህሩ በኩል በማቋረጥ የክራሰስን ጦር ከኋላ በመውጋት ክራሰስን እንደሚደመስሱት ለክሪክሰስ ይነግረዋል። ክሪክሰስም ቀጥሎ ሁለቱም ሲነወስ ከተማን ለቀው ከሄዱ ከተማዋን ማን እንደሚጠብቅ ሲጠይቀው፣ ስፓርታከስም አግኖን ከተወሰኑ ሰዎች ጋር በመሆን ከዚህ በፊት የሞቱትን ሮማውያን አስክሬን የግላዲያተር ልብስ አልብሰው በየግንቡ እንደሚያቆማቸው ገልጾለት፣ ይህንንም ጠላት ሲያይ ከተማዋ በበርካታ ግላዲያተሮች እየተጠበቀች እንደሆነ እንዲያስቡ እንደሚያደርጋቸው ያስረዳዋል። ምሽት ላይም ክሪክሰስ ከስፓርታከስ ጋር በተነጋገሩት መሰረት ጦሩን ይዞ ከከተማዋ መውጣት ሲጀምር ሲዛር እነ ስፓርታከስ አንዳች ነገር እንደቀመሩ ገብቶት እንደ ባሪያ ማስመሰሉን በመተው አብረውት የነበሩትን 2 ግላዲያተሮች እንዲሁም ናሚ የተባለውን ግላዲያተር አንገቱን በመበጠስ ይገድለዋል። ስፓርታከስም ከጋኒስ ጋር በመሆን ሄርኩሊን ለመጠበቅ ወደ ወደቡ ሲያመሩ የሄርኩሊ መርከብ ትንሽ ዘጌት ብላ መምጣቷ ሳያንስ ሄርኩሊ ከመርከቡ እንደወረደ ታጥቆ የነበረውን ሻሞላ መዥርጦ እነ ስፓርታከስ ላይ ይደቅነዋል። በዛው ቅጽበትም ስፓርታከስ ሄርኩሊ ከክራሰስ ጋር በመመሳጠር እንደከዳው ግልጽ እንዳለለት ሄርኩሊ መርከብ ውስጥ ተደብቀው የነበሩት በርካታ የሮም ወታደሮች ከተደበቁበት ወጥተው ወደ እነ ስፓርታከስ መትመም ይጀምራሉ። ይህም ሳያበቃ ሰላዩ ሲዛር ከኋላ በመምጣት ስፓርታከስን ትከሻው ላይ ሲወጋው፣ ጋኒከስ ደግሞ ሲዛርን አፍንጫውን ብሎ በመጣል በእነ ስፓርታከስና በሮማውያኑ መካከል ቅልጥ ያለ ጦርነት ይነሳል። ሲዛርም በበኩሉ የሮማ ወታደሮችን በመያዝ ወደ ከተማው እያመራ እንደወሰዳቸው አግኖንና የተወሰኑ ግላዲያተሮች በመተባበር በእነ ሲዛር ላይ ጥቃት ይከፍቱባቸዋል። ሮማውያኑ ወታደሮችም የከተማውን መግቢያ በር ሙሉ በሙሉ ለመክፈት ቢሞክሩም ነገር ግን አንዱ ግላዲያተር የበሩን ገመድ በጥሶ በመጣል ማንም እንዳይከፍተው ያደርጋል። ሲዛርም የሚያደርገውን ቢያጣ በሩ ላይ ዘይት ወርውሮ በእሳት በማያያዝ በሩን ለማንደድ መሞከሩን ይቀጥላል። ወደቡ ላይ ደግሞ እነ ስፓርታከስ መውጫ መግቢያ አጥተው ሳለ ክሪክሰስ ይዟቸው እየሄደ የነበሩ ቡድኖችን ይዞ በመመለስ የሮማ ወታደሮችን በመጨፍጨፍ ድል ወደ እነ ስፓርታከስ እንድታመዝን ሲያደርግ፣ ስፓርታከስም ከዳተኛው ሄርኩሊን አናቱን በሻሞላ ብሎ በመጣል ይዘርረዋል። ምንም እንኳን እነ ስፓርታከስ የመጀመሪያው ዙር ወታደሮችን ቢፈጇቸውም ሁለተኛው ዙር የክራሰስ ወታደሮች ግን በመርከብ ተጭነው ሲመጡ በመመልከታቸው እነ ስፓርታከስ ሲነወስ ከተማን ለቀው ማምለጥ እንዳለባቸው ይስማማሉ። ከተማው ውስጥ እየተደረገ ባለው ፍልሚያ አግኖን መርዛማው ሲዛርን ተፋልሞ ዘርሮት ሲያበቃ ሊገርለው ወደሱ እያመራ ሳለ ሲዛር በእሳት አያይዞት የነበረው የከተማ በር ተነድሎ በሺህ የሚቆጠሩ የሮም ወታደሮች ወደ ውስጥ መግባት ይጀምራሉ። ይህን ጊዜም አግኖን ከቡድኑ ጋር ሆኖ ወደ ኋላ በማፈግፈግ ስፓርታከስና ክሪክሰስ ያሉበት ስፍራ ሄዶ እንደተቀላቀላቸው ክሪክሰስ ሮማውያኑን ፊት ለፊት እንዲጋፈጧቸውና መሞት ካለባቸው ዛሬውኑ እንዲሞቱ ሐሳብ ያቀርባል። ስፓርታከስ ግን ሮማውያኑን በርካታ ስለሆኑ ፊት ለፊት መቅጠም ችግር እንደሚኖረው በማሳሰብ የተቀሩት ነፃ ሕዝቦች እስኪያመልጡ ድረስ ስፓርታከስ ከተማው ውስጥ ቀርቶ ሮማውያኑን እንደሚያዘናጋቸው ሐሳብ ያቀርብላቸዋል። ይህን ተከትሎ ግን ጋኒከስ ግላዲያተሮቹን የሚመራው ስፓርታከስ ድንገት ቢሞት ሁሉም ተስፋ እንደሚቆርጡ በመግለጽ እሱና ሌላ አንድ ግላዲያተር ሮማውያኑን ለማዘናጋት ከተማው ውስጥ ለመቆየት ይስማሙና ክሪክሰስና ስፓርታከስ ሰዎቻቸውን ይዘው ጉዟቸውን ይቀጥላሉ። ይህን ተከትሎም ጋኒከስ ከክራሰስ ላይ ሰርቀው ጎተራው ውስጥ ያከማቹትን እህል በማንደድ የሮማ ወታደሮችን ትኩረት ለመስረቅ ስለወሰነ አብሮት ከቀረው ግላዲያተር ጋር እህሉ ላይ ዘይት እየረጩ ሳሉ ጋኒከስ ምስኪኗ ሲቢል ፈርታ ተደብቃ ከነ ስፓርታከስ ጋር ሳታመልጥ እንደቀረች ይመለከታል። እነ ጋኒከስ ምንም እንኳን የእህል ጎተራውን በእሳት ቢያነዱትም ክራሰስ ግን ወታደሮቹን እህሉን ትተው እነ ስፓርታከስን ማሳደዳቸውን እንዲቀጥሉ ስላደረገ ጋኒከስ ለነ ስፓርታከስ ጊዜ ለመስጠት
ሮማውያኑን መፋለም ይጀምራል። ጋኒከስና አብሮት ያለው ግላዲያተር እንደ አሸን የሚፈሉትን ወታደሮች በሙሉ ሲፈጇቸው ቢቆይም በመሃል ግን ከጋኒከስ ጋር የነበረው ግላዲያተር ከጀርባው ተወግቶ ይሞትና ጋኒከስ ብቻውን ይቀራል። ጋኒከስም ሲቢልን ይዞ ከወታደሮቹ ጋር መጋፈጥ ከባድ ስለሆነበት መደበቂያ ቦታ ለመፈለግ ሲሰማሩ እነ ስፓርታከስ ደግሞ በከተማዋ የጀርባ በር ሕዝባቸውን ማስወጣታቸውን ይቀጥላሉ። ሆኖም ግን የሮም ወታደሮች እያመለጡ ወዳሉት ሕዝቦች መገስገስ በመጀመራቸው እነ ስፓርታከስ ሻሞላቸውን እንደያዙ ከብዙዎቹ የሮም ወታደሮች ጋር ትግላቸውን ይቀጥላሉ። ሆኖም ግን እነ ስፓርታከስ የሮም ወታደሮችን ሲፋለሙ መቆየት ስላልቻሉ ክሪክሰስ የከተማውን በር ከፍቶ የያዘው ገመድ ላይ ዘይት ሲያፈስበት፣ ስፓርታከስ ደግሞ ገመዱን በእሳት በማያያዝ ገመዱ ተበጥሶ በሩ ከመዘጋቱ በፊት ስፓርታከስ እንደ ነብር እሱንና ሰዎቹን እያደነ ካለው ክራሰስ ጋር አይን ለአይን እንደተያዩ ገመዱ ተበጥሶ በሩ ይዘጋል። እነ ስፓርታከስ ካመለጡ በኋላ ክራሰስ ከተማው ውስጥ የቀሩ ግላዲያተሮች ካሉ ታድነው እንዲገደሉ ሲያዝ፣ ጋኒከስም ቆንጆዋን ሲቢልን ይዞ አንድ ምድር ቤት ውስጥ ይደበቃል። ነገር ግን የተደበቁበት ቦታ በሮም ወታደሮች በመገኘቱ ጋኒከስ ምድር ቤቱን የከፈተውን የመጀመሪያውን ወታደር ገድሎ ሲያበቃ ለሲቢል ስለት በመስጠት በ5 ደቂቃ ውስጥ ተመልሶ ካልመጣ ሞቶ ስለሚሆን ሮማዎች ሳይዟት በፊት ራሷን እንድታጠፋ ያዛታል። ቀጥሎም ጋኒከስ ከምድር ቤቱ ወጥቶ ሲቢል በርካታ የሻሞላ ግጭቶችን ስትሰማ ቆይታ በመጨረሻም ድምፁ ዝም በማለቱ ሲቢል ጋኒከስ እንደሞተ ጠርጥራ ራሷን ለማጥፋት መዘጋጀት ትጀምራለች። ነገር ግን ጋኒከስ ሁሉንም ፈጅቶ ምድር ቤቱን በመክፈት ሲቢልን ከተደበቀችበት እንድትወጣ ያደርጋታል። ቀጥሎም ጋኒከስና ሲቢል ከከተማ መውጣት የሚችሉበትን መንገድ እያፈላለጉ ሳለ ጋኒከስ የባህር ወንበዴዎቹ መሪ ሄርኩሊን በሕይወት እንደተረፈና ክራሰስም ላይላ የተባለችውን ሮማዊ ለሱ እንድትሆን ሰጥቷት ይዟት ሲሄድ ይመለከታል። ሄርኩሊም ላይላን ይዟት ወደ ማደሪያው ከገባ በኋላ ከዚህ በኋላ የእርሱ ባሪያ መሆኗን ለማሳወቅ በጋለ ብረት ጠብሷት ሲያበቃ ሊገናኛት እየቋመጠ ሳለ ጋኒከስና ሲቢልና ሄርኩሊ ያረፉበት ክፍል በመምጣት ጋኒከስ የሄርኩሊን ሰዎች በሙሉ ፈጅቶ ይገድላቸዋል። ይህን ጊዜም ሄርኩሊ ስለቱን በማውጣት ሲቢል አንገት ላይ አድርጎ ጋኒከስን ሻሞላውን እንዲጥል እያዘዘው ሳለ ላይላ ሰውነቷን በተጠበሰችበት የጋለ ብረት የሄርኩሊን አንገት ወግታ ትገለዋለች። ከዚህም በኋላ ጋኒከስ እንደ ሄርኩሊ በመልበስ ላይላና ሲቢልን ባሪያ አስመስሎ ይዟቸው ፈረሶች ወዳሉበት ስፍራ ሊደርሱ ሲሉ ጋኒከስ ከተወሰኑ ወታደሮች ጋር እያለፈ ከነበረው ሲዛር ጋር ይገጣጠማል። ሲዛርም ጋኒከስ ምንም እንኳን ቢሸፋፈንም ማንነቱን ለይቶት እንዲቆም ስላስገደደው ጋኒከስ ሻሞላውን መጅርጦ ሲዛር ላይ ሲሰነዝር ላይላና ሲቢል ደግሞ የታሰሩትን ፈረሶች ፈጥነው መፍታት ይጀምራሉ። ጋኒከስም ቀልጠፍ በማለት ሲዛርን በሻሞላ ሸርክቶት ሲያበቃ ወታደሮቹን ለማዘግየት እየነደደ የነበረን የእሳት መቅረዝ ጥሎ ከነ ሲቢል ጋር በፈረስ መሸሽ ይጀምራል። እነ ጋኒከስንም ለማስቆም በርካታ የሮም ወታደሮች የከተማው መውጫ በር ጋር ተደርድረው ቢጠብቋቸውም ጋኒከስ ግን ለምን የፍልሚያ ጌታ እንደተባለ ባስመሰከረ ሁኔታ ሁሉንም ከትፎ ሲጥላቸው ላይላ ግን ጎኗን በጦር ተወግታ መጠነኛ ጉዳት ይደርስባታል። ሆኖም ግን ጋኒከስ ላይላና ሲቢልን በመያዝ በአስደናቂ ሁኔታ ከሲኔወስ ከተማ አምልጦ ወደ እነ ስፓርታከስ መገስገስ ይጀምራል። እነ ስፓርታከስም ከረጅም ጉዞ በኋላ በበረዶ የተሸፈነ ተራራ ጋር ቢደርሱም ነገር ግን በአካባቢው ካለው ከፍተኛ ቅዝቃዜ በተጨማሪ ክራሰስ ተራራውን እንዳይሻገሩ 10 ሜትር ስፋት በ10 ሜትር ጥልቀት ያለው ረጅም ጉድጓድ እንዳስቆፈረና እሱን እንኳን ቢያልፉ በወታደሮቹ የሚጠበቅ ትልቅ አጥር እንዳሰራ ይመለከታሉ። ስፓርታከስም ነፃ ያወጣቸው ሰዎችም በረሃብና በቁር ከማለቅ በማለት ክራሰስ ያስቆፈረውን ጉድጓድ ለመሻገር ሲሞክሩ ከአጥሩ ጀርባ በሰፈሩት ወታደሮች እየተወጉ መሞት በመጀመራቸው ክሪክሰስ በጣም ተናዶ ስፓርታከስን ከሮማውያኑ ጋር ፊት ለፊት እንዲገጥሙ አሁንም መጨቅጨቅ ይጀምራል። ስፓርታከስ ግን ይህን ካደረጉ የሚተርፍ ሰው እንደሌለ በመግለጽ ክራሰስን ማጥቃት ያለባቸው በደፈጣ እንደሆነ ለክሪክሰስ ያሳውቀዋል። ያን ሰሞንም ክራሰስ ከነስፓርታከስ ጀርባ ማደሪያ ድንኳኑን በመገንባት ወደፊትም ወደ ኋላም መሄድ እንደማይችሉ ሲያረጋግጥላቸው ጊዜ ስፓርታከስ ግን የክራሰስን እብሪት ለማስተንፈስ በማሰብ ያን ዕለት ምሽት ክራሰስ ወደ ሠራው ድንኳን አድፍጠው በመሄድ
ውጪ የነበሩትን ወታደሮች ላይ ጥቃት ከፍተው ይገድሏቸዋል። ቀጥሎም ክራሰስ አለበት ብለው ወዳሰቡት ድንኳን ሲገቡ ውስጥ ላይ ክራሰስ የገደለውን ግላዲያተር ሰቅሎት ያዩና ነገሩ ወጥመድ እንደሆነ ገብቷቸው ከድንኳኑ ሲወጡ በርካታ የሮም ወታደሮች እንደከበቧቸው ያያሉ። ምንም እንኳን ቁጥራቸው አናሳ ቢሆንም እነ ስፓርታከስ በብቃት ተፋልመው የወታደሮቹን ከበባ ማስከፈት ቢችሉም በፍልሚያ ወቅት ግን ኒቪያ እግሯን ስለተወጋች ስፓርታከስ ተሸክሟት ሁሉም ወደ ኋላ እንዲያፈገፍጉ ያዛቸዋል። እነ ስፓርታከስም ወደ ሰፈሩበት ቦታ ከተመለሱ በኋላ ክሪክሰስ ስፓርታከስን ፊት ለፊት እንጋጠም ሲለው እምቢ በማለቱ እንዲሁም በሚስቱ በኒቪያ ጉዳት ስፓርታከስን ተጠያቂ በማድረግ በጣም ከፍተኛ ሰጣ ገባው ውስጥ ይገባሉ። ሰጣ ገባቸውም እየተባባሰ መጥቶ በመጨረሻም ክሪክሰስ ስፓርታከስን በረዶ በያዘ ሸክላ ፊቱን በማለት ድብድቡን ሲጀምር ስፓርታከስም ከወደቀበት ተነስቶ ክሪክሰስን በመፋለም ደማቸውን በረዶ ላይ መዝራት ይጀምራሉ። ሆኖም ግን አግኖንና ጋኒከስ ጣልቃ ገብተው ሁለቱንም በመለያየት አግኖን በከባድ የበረዶ ሽንፍር ምክንያት ብዙ ሰዎች እየሞቱ ስለሆነ መፍትሄ መፈለግ እንዳለባቸው ያሳውቃቸዋል። ክራሰስ ካምፕ ውስጥ ደግሞ ክራሰስ የበረዶ ሽንፍሩን ስፓርታከስን ሳይፋለሟቸው በፊት እንደሚጨርስለት ለአንዱ ወታደሩ እየነገረው ሳለ ሲዛር ኮሬን ይዟት ወደ ክራሰስ ድንኳን ይመጣል። ክራሰስም ኮሬን ለምን ወደ ጦር ግንባር እንደመጣች ሲጠይቃት ኮሬም ናፍቋት እንደሆነ ገልጻ ስታበቃ ኮሬ ክራሰስን ልጅክ ታይቤሪየስ ከፍተኛ ጥፋት ቢያጠፋ ምን እንደሚያደርግ ስትጠይቀው ክራሰስም ታይቤሪየስ ምንም ቢያደርግ ልጁ እንደሆነና ይቅርታ እንደሚያደርግለት ያሳውቃታል። በዚህ ሰዓትም ኮሬ ታይቤሪየስ እንደደፈራት ለአባቱ ክራሰስ ብትነግረውም እንኳን ምንም እንደማይፈይድላት ስለገባት ያን ዕለት ምሽት አብራው ካደረች በኋላ በቀጣዩ ቀን የክራሰስን ስለት በመስረቅ አካባቢውን ለቃ ትሄዳለች። ያን ቀንም ጋኒከስ በበረዶ ሽንፍር ምክንያት ተዘርራ ያለችው ሲቢልን አግኝቶ ይዟት ሙቀት ወደሚያገኙበት ስፍራ ከወሰዳት በኋላ ሁለቱም ለረጅም ጊዜ ሲብላላ የነበረ ፍቅር ስለነበረባቸው ተቃቅፈው ፍቅር እየሰሩ የውሽንፍሩን ብርድ ያሳልፋሉ። እነ ስፓርታከስም የሰፈሩበት ስፍራ ስፓርታከስ መልካሟ ላይላን አቅፏት ውሽንፍሩን ካሳለፉ በኋላ ስፓርታከስ ሙሉ ቀን በነፈሰው የበረዶ ውሽንፍር 1000 ያህል ሰዎቻቸው እንደሞቱ ከአግኖን ይረዳል። ስፓርታከስ ለሞቱት ሰዎች ቢያዝንም ነገር ግን ወዲያውኑ ወደ ተጣላው ክሪክሰስ በመሄድ የክራሰስን አጥር ማለፊያ ዘዴ እንዳመጣለት ገልጾ ያስረዳዋል። በቀጣይም ቀን ስፓርታከስ ከተወሰኑ ግላዲያተሮች ጋር በመሆን ክራሰስ ያሳጠረውን አጥር የሚጠብቁ ወታደሮችን በቀስት ከገደለ በኋላ የሞቱ ወገኖቻቸውን ሬሳ 10 ሜትር በ10 ሜትር የሆነው ጉድጓድ ውስጥ በመቆለል አጥሩን ተሻግረው ከአጥሩ ጀርባ የነበሩ የክራሰስን ወታደሮች ፈሽተው ይገድሏቸዋል። ቀጥለውም የተገነባውን ግንብ ቆፍረው በመሸንቆር የክራሰስ ጦር ወደሌለበት ስፍራ ሲሻገሩ ለክራሰስ አገልጋይ የሆነችው ኮሬም እነ ስፓርታከስን ተቀላቅላ አብራቸው መጓዝ ትጀምራለች። ከሰዓትም በኋላ ክራሰስ ስፓርታከስና ሰዎቹ ጉድጓዳቸውንና አጥሩን ጥሰው እንዳለፉ በመመልከት እነ ስፓርታከስ በሽሽት ላይ እንደሆኑ እያሰበ እያለ ስፓርታከስና ሌሎቹ ግላዲያተሮች ከአጥሩ ላይ በመሆን ጦርና ቀስት እየወረወሩ እነ ክራሰስን ማጥቃት ይጀምራሉ። ክራሰስም ሳይታሰብ በተሰነዘረበት ጥቃት በወታደሮቹ ታጅቦ ሲሸሽ ስፓርታከስም ክራሰስ ላይ በመጫወቱ ረክቶ የለበጣ ሳቅ ስቆበት ይሄዳል። ከዚህም በኋላ እነ ስፓርታከስ ከኋላቸው የሚያሳድዷቸውን የሮማን ወታደሮች እየተከላከሉ መሸሻቸውን ቢቀጥሉም ነገር ግን አብዛኞቹ የተረፉት ሰዎች ሴቶችና አቅመ ደካሞች በመሆናቸው የእነ ስፓርታከስን ጉዞ ማዘግየት ይጀምራሉ። በተጨማሪም ከባድ የምግብ እጥረት እየተከሰተ በመምጣቱ ክሪክሰስና አግኖን ደካሞቹን ሰዎች ትተዋቸው እንዲሄዱ ሐሳብ ሲያቀርቡ ስፓርታከስ ግን ነፃ ያወጣውን ሕዝብ መልሶ ለባርነት እንደማይተዋቸው በመግለጽ ጋኒከስን በአቅራቢያቸው ያለ ከተማ ካለ አጣርቶ እንዲነግረው ያሳስበዋል። ያን ምሽትም ጋኒከስ ሄዶ አጣርቶ ተመልሶ በመምጣት እነሱ ካሉበት በቅርብ ርቀት ላይ በከብቶችና ፍየሎች የተሞላች ከተማ እንዳለች ስላሳወቀው ስፓርታከስም ነገውኑ ከተማዋን ወረው የሚያስፈልጋቸውን ምግብና ስንቅ ከያዙ በኋላ ወደ አልፕስ ተራራ በመገስገስ የሮምን ግዛት ለቀው እንደሚወጡ ይገልጽላቸዋል። ክሪክሰስ ግን ይህንን ሐሳብ በፍጹም በመቃወም ማድረግ ያለባቸው የሮም መንግሥት እስኪገለበጥ ድረስ መዋጋት እንጂ ወደ ሌላ ሀገር የሚሸሹ ከሆነ ዕድሜ ልካቸውን ጀርባቸውን እያዩ እንደሚኖሩ ይነግረዋል። ስፓርታከስም ክሪክሰስን አብሮት እንዲሄድ ማስገደድ ስላልቻለ ነገ ከተማዋን ወረው ስንቃቸውን ከያዙ በኋላ ሁሉም የመረጠውን መንገድ እንዲከተል ስፓርታከስ ይወስናል።
በቀጣዩም ቀን ጠዋት ስፓርታከስ በከብቶች ወደ ተሞላችው ከተማ በመሄድ እዛ ያሉትን የሮም ወታደሮች እንዲሁም ባሪያ አሳዳሪ ባለአባቶችን በሙሉ ገድለው ሲያበቁ ያን ምሽት እዛ ከተማው ውስጥ ያገኙትን ምግብና መጠጥ በሙሉ በመካፈል በሸነና ሲሉ ያመሻሉ። አመሻሽ ላይ አግኖን ወደ ስፓርታከስ በመሄድ ሮማውያኑን እስከ ሕቅታው ድረስ ተዋግቶ መሞት እንደሚፈልግ ገልጾ ከክሪክሰስ ጋር እንደሚጓዝ ሲገልጽለት ስፓርታከስም የአግኖንን ምርጫውን አክብሮለት ይሰናበተዋል። ከአግኖን እንደተለያየም ስፓርታከስ አሁን ላይ ልቡ በፍቅር ከወደቀላት ላይላ ጋር በመሆን ጣፋጭ የፍቅር ምሽት ያሳልፋሉ። ጠዋት ላይም ክሪክሰስ ጋኒከስን ምርጫው ምን እንደሆነ ሲጠይቀው ጋኒከስም ቀሪ ዘመኑን ከሚያፈቅራትና ከቆንጆዋ ሲቢል ጋር ለመኖር መወሰኑን ገልጾ የእርሱ መንገድ ከስፓርታከስ ጋር እንደሆነ ያሳውቀዋል። በመጨረሻም ስፓርታከስ አብሮት ከታገለው ክሪክሰስ ጋር ለአንዴና ለመጨረሻ ጊዜ ከተሰነባበቱ በኋላ ስፓርታከስ ወደ አልጵስ ተራራ መጓዛቸውን ሲቀጥሉ ክሪክሰስ ደግሞ በርካታ ሰራዊቱን ይዞ ከኋላ እየተከተላቸው ካለው የክራሰስ ጦር ጋር ውጊያውን ይጀምራሉ። በመጀመሪያው ዙር ውጊያም ክሪክሰስና ሰራዊቱ የክራሰስን ወታደሮች በሚያስደንቅ ብቃት በመዋጋት 1 ሰዓት ባልሞላ ጦርነት ውስጥ ድምጥማጣቸውን ያጠፏቸዋል። ጦርነቱ እንዳበቃም ክሪክሰስ በቀጣይ ወደ ሮም በመገስገስ የሮምን ንጉሥ ገድለው የሮምን ሥርዓት እንደሚገረስሱ እየተናገረ ሳለ ከኋላቸው የመለከት ድምፅ ሰምተው ሲዞሩ ክራሰስ ከሮም የተላከለትን 100,000 አዳዲስ ወታደሮች ይዞ ሊዋጋቸው እንደመጣ ክሪክሰስ ይመለከታሉ። ክሪክሰስም ምንም እንኳን በመጀመሪያው ውጊያ ኃይላቸውን ቢጨርሱም አሁንም የቻሉትን ያህል በመፋለም ያቅማቸውን እየጣሩ እያለ አግኖን በኃይለኛው ተመትቶ ጦር ሜዳ ላይ ራሱን ይስታል። ይህ ብቻ ሳይበቃም ጦሩን በወኔ እየመራ የነበረው ክሪክሰስ በክራሰስ ልጅ ታይቤሪየስ ከኋላው በጦር ሲወጋ ኒቪያም በወታደሮቹ ቁጥጥር ስር ትወድቃለች። ክራሰስም ክሪክሰስ አቅም አጥቶ መውደቁን ሲያይ ጊዜ ልጁ ታይቤሪየስ የክሪክሰስን አንገት በመቅላት ክብር እንዲቀዳጅ ስለፈቀደለት ታይቤሪየስም የታላቁን ግላዲያተር ክሪክሰስን አንገት በሻሙላ በጥሶ ይጥለዋል። ስፓርታከስና ሰዎቹ ደግሞ በበኩላቸው የክሪክሰስን ዕጣ ፈንታ ስላላወቁ ሮምን ለቀው ለመውጣት ጉዟቸውን ቀጥለው ሳለ ያን ዕለት ምሽት የተወሰኑ የሮም ወታደሮችን ሥጋ እየጠበሱ ሲበሉ ስፓርታከስ ከሩቅ ይመለከቷቸዋል። ይህን ጊዜም ስፓርታከስ ከጋኒከስ ጋር በመሆን ወታደሮቹን ቢገድሏቸውም ነገር ግን ልብሳቸው ላይ ባለው አርማ ምክንያት ወታደሮቹ ለካ የክራሰስ ወታደሮች እንዳልሆኑ ይረዳል። ስፓርታከስም የገደሏቸውን የወታደሮቹን ልብስ ምልክት ለሮማዊቷ ፍቅረኛው ላይላ ሲያሳያት ምልክቱም በሮም መንግሥት ስር የምትተዳደረው ፖምፔ የተባለችው ከተማ ወታደሮች እንደሆኑ ታሳውቀዋለች። ስፓርታከስም እነዚህ የፖምፔ ወታደሮች እየሄዱ የነበሩት ክራሰስን እንደሚቀላቀሉት መልእክት ሊያደርሱለት እንደሆነ ስለገባው ክራሰስ ከፖምፔ ወታደሮች ጋር ኅብረት ከመሠረተ ስፓርታከስ የመትረፍ ምንም ዕድል እንደሌላቸው እርግጠኛ ይሆናል። ይህንንም እየተነጋገሩ ሳለ ናስር አንድ ፈረሰኛ ከሩቅ ወደ እነሱ እየመጣ እንደሆነ ነግሯቸው ሁሉም ወደ ውጪ ሲወጡ ፈረሰኛው ላይ የተቀመጠችው የክሪክሰስ ሚስት የነበረችው ኒቪያ እንደሆነች ይረዳሉ። ኒቪያም ወደ ስፓርታከስ ሳትደርስ ከፈረሷ ላይ በመውደቋ ኒቪያን ሊያነሷት ሲጠጉ ኒቪያ በጨርቅ የተጠቀለለ የክሪክሰስን ጭንቅላት እንደያዘች ይመለከታሉ። ኒቪያንም ወደ ውስጥ አስገብተዋት ጥንካሬዋን ካገኘች በኋላ ስለ ክሪክሰስ አሟሟት ዘርዝራ ስትነግራቸው ስፓርታከስና ጋኒከስም በሰሙት ነገር ከልባቸው በጣም ያዝናሉ። ስፓርታከስም ክራሰስ ከፖምፔ ጦር ጋር ኅብረት ሳይጀምር በፊት ለማስወገድ አንድ ዘዴ ይዘይድና ያን ዕለት ምሽት ሁለቱን ግላዲያተሮቹን የፖምፔ ወታደሮችን ልብስ በማልበስ ወደ ክራሰስ ካምፕ ይልካቸዋል። በስፓርታከስ የተላኩት ግላዲያተሮችም ክራሰስ ጋር እንደደረሱ የፖምፔ የጦር መሪ ከክራሰስ ጋር ተገናኝተው ስፓርታከስን እንዴት መደምሰስ እንደሚችሉ መወያየት እንደሚፈልጉ በመግለጽ ክራሰስ ከተወሰኑ ወታደሮቹ ጋር በመሆን ግማሽ መንገድ መጥቶ እንዲያገኛቸውና እነሱም በተመሳሳይ ግማሽ መንገድ እንደሚመጡ ያሳውቁታል። ሲዛርም የፖምፔ ጦር መልእክተኛ ነኝ ብለው የመጡት የስፓርታከስ ሰዎች እንደሆኑ እርግጠኛ ቢሆንም ነገር ግን የክራሰስ ልጅ የሆነው ታይቤሪየስን በጣም ይጠላው ስለነበር እሱን ማስወገጃ ጥሩ አጋጣሚ እንደተገኘለት ገብቶት ክራሰስን በሱ ፈንታ ልጁ ታይቤሪየስን ቢልከው ጥሩ እንደሆነ ሲዛር ይነግረዋል።
ክራሰስም በሲዛር ሐሳብ ተስማምቶ በመነጋታው ልጁ ታይቤሪየስ 20 የሚሆኑ ወታደሮቹን ይዞ የፖምፔ የጦር መሪ የቀጠራቸው ቦታ ይደርሳል። ነገር ግን እዛ እንደገባ በፖምፔ የጦር ጀነራል ፈንታ ስፓርታከስን በማግኘቱ ታይቤሪየስ በታላቅ ፍርሃት ደንግጦ ከድንኳኑ በመውጣት ፈርጥጦ ሊያመልጥ ሲል ስፓርታከስ ታይቤሪየስን ከፈረሱ ላይ ጎትቶ መሬት ላይ እንደ ጅራፍ በማጮ ይጥለዋል። ቀጥለውም ስፓርታከስና ሰዎቹ ታይቤሪየስን እንዲሁም በቁጥጥር ስር ያዋሏቸውን ወታደሮች በሙሉ ተይዘው ወደ እነ ስፓርታከስ ካምፕ እንዲወሰዱ ይደረጋሉ። የክራሰስ አገልጋይ የነበረችው ኮሬም ደፋሪዋ ታይቤሪየስን ከተማረኩት ወታደሮች መካከል አይታው ፍትህ በማግኘቷ ደስ ሲላት፣ ስፓርታከስም የያዟቸውን የሮም ወታደሮች ከግላዲያተሮች ጋር ተፋልመው እንዲሞቱ እንደሚያደርግ ለሕዝቡ ይገልጽላቸዋል። በቀጣዩ ቀን ታዲያ ትክክለኞቹ የፖምፔ ወታደሮች ከክራሰስ ጋር አብረው ለመስራት ለመስማማት ወደ ክራሰስ መምጣታቸውን ተከትሎ ክራሰስ ከትላንትና ወደ የመጡት ሰዎች ለካ የስፓርታከስ ሰዎች እንደነበሩና ታይቤሪየስም የነ ስፓርታከስ ወጥመድ ውስጥ እንደገባ እርግጠኛ ይሆናል። ታባክ ይህን ተከትሎም ክራሰስ ሲዛርን ወደ እነ ስፓርታከስ ካምፕ በመሄድ ልጁ ታይቤሪየስን 1000 በሚሆኑ ክራሰስ የማረካቸው የስፓርታከስ ሰዎች እንዲቀይረው እንዲደራደር ይልከዋል። ታይቤሪየስም ታስሮ ባለበት ወቅት ኮሬ ወደ ታይቤሪየስ በመሄድ ስትጎበኘው ታይቤሪየስም ኮሬ እንዲያመልጥ የምትረዳው ከሆነ በአባቱ ዘንድ ድሮ ከነበራት ክብር በበለጠ እንደሚያኖራት ቃል ሊገባላት ቢሞክርም ኮሬ ግን እንደ ልጇ የምታየው ታይቤሪየስ ባደረሰባት ጾታዊ ጥቃት ልቧ ክፉኛ ተሰብሮ ስለነበር ዛሬ ሲሞት ደስ ብሏት እንደምታየው ገልጻለት ትታው ትሄዳለች። ፀሐይ መግባት ስትጀምርም እነ ስፓርታከስ ከተማረኩት የሮም ወታደሮች ጋር ፍልሚያ ለማድረግ ወደ መፋለሚያ ስፍራ ይሰበሰቡና በመጀመሪያም ስፓርታከስ ወደ ፍልሚያ ቦታው በመግባት አንድ ግዙፍ ሮማዊ ወታደርን እንዲፋለመው ቢያመጡለትም ወታደሩ ግን ከባሪያ ጋር አልፋለምም ብሎ ሻሞላውን በመጣሉ ስፓርታከስ ከመቅስበት አንገቱን በጥሶ በመጣል ቀጣይ 2 ወታደሮችን እንዲያመጡለት ያዛል። ስፓርታከስም ከሁለቱ ወታደሮች ጋር ፍልሚያውን ጀምሮ በሚያስደንቅ ብቃት ከተፋለመ በኋላ ወታደሮቹ ለሱ ብቃት እንደማይመጥኑት በማየት ሻሞላውን በኤክስ ምልክት መሬት ላይ ሰክቶ በባዶ እጁ በመፋለም አንደኛውን ወታደር መሬት ላይ በሰካው 2 ሻሞላ አንገቱን ቆርጦ ሲጥለው፣ ሁለተኛውን ደግሞ በባዶ እጁ ሲፋለመው ቆይቶ ከኋላው በመውጋት ወደ ገሃነም ይልከዋል። በቀጣይ ደግሞ አደገኛው ጋኒከስ ወደ ፍልሚያው ሜዳ ገብቶ 3 ወታደሮችን በአንዴ እንዲገጥሙት ያዘና የመጡትን ወታደሮች ሐባብ እንደሚቆርጥ ሰው በቀላሉ ከታትፎ ጭንቅላታቸውን ለታዳሚዎቹ በመወርወር ሕዝቡን ጮቤ ያስረግጠዋል። በዚህ አይነት መልኩ እነ ስፓርታከስና ግላዲያተሮቹ በየተራ የሮማን ወታደሮች ጨፍጨፏቸው ሲያበቁ በመጨረሻም ከልቦ የምታፈቅረው ክሪክሰስን በክራሰስ ልጅ ታይቤሪየስ የተገደለባት ኒቪያ ከታይቤሪየስ ጋር እንድትፋለም ይደረጋል። ኒቪያም በእልህና ቁጭት ተሞልታ ታይቤሪየስን በመፋለም ሰውነቱን መሸረካከት ስትጀምር በታይቤሪየስ የተደፈረችው ኮሬም አንጀቷ ቂቤ እየጠጣ ሞቱን መጠባበቋን ትቀጥላለች። ሴቷ ኒቪያም ከታይቤሪየስ በፍልሚያ የተሻለች ስለነበረች ፍልሚያውን ትረታውና አንገቱን በመበጠስ ልትገላግለው ስትል ስፓርታከስ ያስቆማታል። ቀጥሎም ፍልሚያው ከመጀመሩ በፊት የሮም ወታደር የሆነው ሲዛር ታይቤሪየስን 1000 በሚሆኑ የተማረኩ ሰዎቻቸው ሊቀይርላቸው ማለቱን ገልጾላቸው ሲያበቃ፣ ነገር ግን ታይቤሪየስን የመግደልና ያለመግደል ውሳኔውን ለኒቪያ በመስጠት የፈለገችውን እንድታደርግ ይነግራታል። ኒቪያም ትንሽ ስታስብ ቆይታ ታይቤሪየስን ሌላ ጊዜ እንደምትገድለው ቃል በመግባት በቡጢ ራሱን ታስተዋለች። ኮሬ ግን ደፋሪዋ ታይቤሪየስ የሚገባውን ሞት ባለማግኘቷ ውስጧ ቅጥል ብሎ ታይቤሪየስን በራሷ መንገድ ለመበቀል መቀመር ትጀምራለች። በቀጣዩም ቀን ሲዛር አግኖንን ጨምሮ 1000 የሚሆኑ የስፓርታከስ ሰዎችን ይዞ ወደ እነ ስፓርታከስ ካምፕ ሲመጣ፣ ስፓርታከስ ደግሞ ታይቤሪየስ እጁ እንደታሰረ ወደ ሲዛር ይወስደዋል። ድንገት ግን ኮሬ ከሕዝቡ መሃል ተንደርድራ በመምጣት ታይቤሪየስን ከአባቱ ክራሰስ ሰርቃ በወሰደችው ጩቤ ጎኑ ላይ ስትሰነቅርበት ታይቤሪየስን በስቃይ አጓርቶ መሬት ላይ ተዘርሮ ይሞታል። ታባቱ ደስ ሲል እዚህ ልጅ አሟሟት። ስፓርታከስም 1000 እስረኞቹን ለማስለቀቅ መደራደሪያ የሆነው ታይቤሪየስ ስለሞተ የሚያደርገው ነገር ግራ ገብቶት ሳለ ኮሬም ክራሰስ እሷን እንደሚያፈቅራት በመግለጽ ሲዛር እሷን ይዞ ክራሰስ ጋር እንዲሄድ ትነግረዋለች። በተባለው መሰረትም ሲዛር የታይቤሪየስን አስክሬን እንዲሁም ኮሬን ይዟት ክራሰስ ጋር እንደተመለሰ ልጁ ታይቤሪየስን የገደለችው ኮሬ ራሷ እንደሆነች ለታይቤሪየስ ትናዘዝለታለች።
ክራሰስም ከልቡ የሚያፈቅራት ኮሬ ይህን ማድረጓ ልቡን እጅግ ሰብሮት አቅፏት ስቅስቅ ብሎ ሲያለቅስ ያመሻል። ያን ዕለትም እነ ስፓርታከስ አግኖንን ጨምሮ የተማረኩባቸውን 1000 ያህል ወታደሮች ከክራሰስ እጅ ይቀበላሉ። ምሽት ላይም እነ ስፓርታከስ የጀግና ጓደኛቸውን የክሪክሰስን አስክሬን ለማቃጠል በተሰበሰቡበት ወቅት ስፓርታከስ ክራሰስን ፊት ለፊት በመጋፈጥ የሞት ጽዋንም የሚጠጣ ከሆነ በጸጋ ለመቀበል መወሰኑን ለግላዲያተሮቹ በመንገር ይህን ዕድል ተጠቅመው ሽማግሌ ሴቶችና ሕፃናት የአልፕስ ተራሮችን በማቋረጥ ነፃነት እንዲያገኙ ያሳውቃቸዋል። በቀጣዩም ቀን አግኖን የሮም ወታደሮች ካደረሱበት ጉዳት በመጠኑ ቢያገግምም ነገር ግን ለፍልሚያ ዝግጁ እንዳልሆነ ስፓርታከስ አይቶ አግኖንን የኋላ ደጀን በመሆን ጦሩን እንዲደግፍ ያሳውቀዋል። ጀግናው ጋኒከስም ከክራሰስ በመቶ ሺህ የሚቆጠሩ ወታደሮች ጋር ተዋግተው የመትረፍ ዕድላቸው በጣም ጠባብ እንደሆነ ስለገባው ከልቡ ያፈቀራትን ሲቢልን ከንፈሯ ላይ ስሞ ሲሰናበታት ስፓርታከስም በጣም በአጭር ጊዜ ውስጥ አግኝቷት ያፈቀራት ሮማዊቷ ላይላ ጋር ሲሄድ ላይላም ስፓርታከስን ከአልፕስ ተራሮች ስር ሆና እንደምትጠብቀው ቃል ገብታለት ድል ተመኝታለት ይለያያሉ። ያን ዕለትም ስፓርታከስ ከእርሱ ጋር ለወራት ያህል ሲጓዙ የነበሩ አቅመ ደካሞችን በሙሉ በመሰብሰብ ቀሪ ዘመናቸውን በነፃነት እንዲኖሩ ገልጾላቸው ወደ አልፕስ ተራራ ጉዞ እንዲጀምሩ ያዛቸዋል። የመጨረሻውም ውጊያ ከመጀመሩ ከሰዓታት ቀደም ብሎ ስፓርታከስ ከክራሰስ ጋር ተገናኝተው ሲነጋገሩ ክራሰስ ስፓርታከስ ምንም ያህል ጀግና ቢሆን እነሱ በከፍተኛ የቁጥር ብልጫ ስላላቸው ጦርነቱ በእነ ስፓርታከስ ሽንፈት እንደሚጠናቀቅ ቢያሳውቀውም ስፓርታከስ ግን ቢሞትም እንኳን በራሱ ነፃነት በወሰነው ጊዜና ቦታ በመሆኑ ምንም እንደማይቆጨው ገልጾ ክራሰስን እንደሚገለው ቃል ይገባለትና ጠዋት ላይ ውጊያውን ለመጀመር ተስማምተው ይለያያሉ። ጠዋትም ላይ ስፓርታከስ 10,000 ወታደሮቹን ይዞ ወደ እነ ክራሰስ ሲቀርብ ክራሰስ ደግሞ ከ100,000 ወታደሮች ውስጥ 30,000ዎቹን ብቻ በመጀመሪያ ውጊያ ወደፊት ልካቸዋል። ውጊያውም ተጀምሮ ክራሰስ የእሳት ኳሶቹን ወደ እነ ስፓርታከስ ማዝነብ ሲጀምር እነ ስፓርታከስ ደግሞ ወደፊት ገፍተው በመምጣት ከእሳት ኳሶቹ ያመልጣሉ። ቀጥሎም ክራሰስ ሌላ 30,000 ወታደሮችን ወደፊት ቢልክም እነ ስፓርታከስ ግን ቀድሞ ባዘጋጁት በሽሉ እንጨት የተሞላ አፈር የተሸፈነ ጉድጓድ አብዛኞቹ የሮም ወታደሮች በመውደቅ ሕይወታቸው ያልፋል። እነ ስፓርታከስም ይህን ዕድል ተጠቅመው ጉድጓዱን መሻገሪያ አድርገዋቸው በማለፍ የክራሰስን ወታደሮች መጨፍጨፍ ሲጀምሩ ጀግናው ጋኒከስ 1000 ያህል ፈረሰኛ ወታደሮችን ይዞ ከነ ክራሰስ ኋላ በመምጣት ጦርነቱን ማጣጣፉን ይቀጥላል። ለአስጨራሽ በሆነ ውጊያ መካከልም ስፓርታከስ ከክራሰስ ጋር ተገናኝቶ ስፓርታከስ ክራሰስን ከፈረሱ ላይ መጥቶት በመጣል ቢዘርረውም ነገር ግን ክራሰስ ወታደሮቹ አንስተውት መሸሽ ይጀምራሉ። ሲዛርም ደግሞ በእልህ ተሞልታ ስትፋለም የነበረችው ኒቪያን ገድሏት ከባሏ ክሪክሰስ ጋር ሲቀላቅላት ያየው ጋኒከስ ከሲዛር ጋር ዘሎ ገጥሞ መፋለም ይጀምራል። ሆኖም ግን ከሲዛር ጋር እልፍ አላፋት የሆኑ ወታደሮች በመኖራቸው ጋኒከስ ሳያስበው በሮም ወታደሮች ተከቦ በጦር ክፉኛ የወጋጉትና በመጨረሻም መፋለም አቅቶት መሬት ላይ ይዘረራል። ክራሰስም በበኩሉ በበርካታ ወታደሮቹ ተከቦ ከጦር ሜዳው ገለል እንዲል እየተወሰደ ሳለ ስፓርታከስ ከየት መጣ ሳይባል እሳት እንደሚተፋ ድራገን እያጓራ መጥቶ ክራሰስን ሲጠብቁ የነበሩትን ወታደሮች እየቆረጠ መጣል ይጀምራል። ምንም እንኳን ከክራሰስ ጋር የነበሩት ምርጥ ተፋላሚዎች ቢሆኑም ከስፓርታከስ ጋር ግን የሚነጻጸሩ ስላልነበሩ ስፓርታከስ ሁሉንም ገድሏቸው ሲጠብቀው የነበረውን ፍልሚያ ከክራሰስ ጋር ይጀምራል። ክራሰስም ያቅሙን ያህል ተፍጨርጭሮ ስፓርታከስን ለመግደል ቢሞክርም ስፓርታከስ ግን ሮማውያኖች ከዚህ በፊት የነጠቁትን የሚወዳቸውን ሰዎች ነፍስ በማስታወስ በእልህ ተፋልሞ በመጨረሻም ክራሰስን በመዘረር ሊገድለው መዘጋጀት ይጀምራል። በዛው ቅጽበት ግን በጣም በሚያሳዝን ሁኔታ ስፓርታከስ ከኋላው በተወረወረ የሮማውያን ወታደሮች ጦር ደረቱ ላይ እንዲሁም እግሩ ላይ በመወጋቱ ስፓርታከስ አቅም አንሶት መሬት ላይ ሲወድቅ ክራሰስ ደግሞ በድል አድራጊነት ስሜት በመነሳት ስፓርታከስን በሻሙራው ወግቶት ሊጨርሰው መዘጋጀት ይጀምራል። ይህ ከመሆኑ በፊት ግን አግኖን ፈረስ እየጋለበ መጥቶ ክራሰስን በጋሻው በመምታት ከፊታቸው የነበረ አነስተኛ ገደል ውስጥ ጥሎት ሲያበቃ ሮማውያኑ ወታደሮች ከመምጣታቸው በፊት ስፓርታከስን ይዘውት ወደ አልፕስ ተራራ መገስገሳቸውን ይቀጥላሉ። ደም አፋሳሽ ከሆነ ጦርነት በኋላ የክራሰስ ጦር አብዛኞቹን የስፓርታከስን ተዋጊዎች ሲገድሏቸው ጋኒከስን ጨምሮ በሕይወት የቀሩትን በስቅላት እንዲቀጡ ይወሰንና
ከተሰቃዮች ውስጥም ልጁን የገደለችው ኮሬም እንድትኖርበት ክራሰስ ትእዛዝ ያስተላልፋል። ጋኒከስም ተሰቅሎ ከቆየ በኋላ በመጨረሻም ነፍሱ ከሥጋው ልትለይ ስትቃረብ በዓይነ ሕሊናው ራሱን ሲፋለምበት የኖረው አሬናው ውስጥ ከጓደኛው ዶክተር ጎን በማየቱ በሐዘን ፈንታ በደስታና ሐሴት ተሞልቶ እየሳቀ የሞት ጽዋውን ይጎነጫታል። አልጵስ ተራራ ስር ደግሞ ስፓርታከስ ለሞት ተቃርቦ እየጠበቁት ወደ ነበሩት ሰዎች ሲወሰድ ላይላም ቃሏን በማክበር እስካሁን እየጠበቀችው እንደነበረ ታሳውቀዋለች። ስፓርታከስም ምንም እንኳን በሕይወት እንደማይተርፍ ቢረዳም ነገር ግን የተወሰኑ ሰዎችን በቃሉ መሠረት ከባርነት ነፃ ማውጣቱን ተመልክቶ ያለ አንዳች ቁጭት ወደማይቀረው ዓለም ሲያሸልብ በአጠገቡ የነበሩት በሙሉ በታላቅ ክብርና ፍቅር ስፓርታከስን ይቀብሩታል። በመጨረሻም አግኖን በሕይወት የተረፉትን ሰዎች እየመራ የሮም መንግሥት ወደሌለበት ከአልጵስ ተራራ ጀርባ ወዳለው ስፍራ ሲወስዳቸው እያየን ታሪካችን ያልቃል።